ሰው ወስዶት እንዳይሆን። ስራ ቦታ ያሉ ሰዎች ጠየቅኩኝ፣ ግን አንድም ያየው ሰው የለም። ታዲያ የት ሄደ? ምን ዋጠው? እኔ ምን አውቄ አባ፣ ግራ ገባኝ እኮ። የት ጥዩ ይሆን? መቼስ ሌባ ዘረፈው አንደል? ውድ ነገር አይደል? አይጠቅም። እሺ አሁን ምንድን ነው የማደርገው? አንዬ። አቤት አባ፣ አገኘው? ኧረ አላገኘሁትም። እና ምንድን ነው አባ? ፎቶዎችሽ ራሱ የሉ። የምን ፎቶ? ያኔ በልጅነትሽ የተነሳሽው ነው። ምን አባ? አንተ ትይዛቸው የነበሩት? አዎ፣ ሁለቱም ፎቶዎችሽ የሉ። ምን የነበረው? እንደዛ ከሆነ በጣም አሪፍ። በቃ እኔ እናንተ ማድረግ የምንችለውን ነገር ተቀምጠን ብናወራስ? አንዴውም ርቦኛል፣ ብትጋብዥኝ ደስ ይለኛል። ችግር የለውም፣ በቃ እኔ ጋብዛለሁ። አሁን እንሂድ። እሺ፣ ደስ ይለኛል። እግዚአብሔር ይመስገን። ሰላም ነሽ? አለሁ፣ እግዚአብሔር ይመስገን። ውሎ እንዴት ነበር? ቆንጆ ነበር እማዬ። የሄድሽበት ጉዳይ ተሳካልሽ? አዎ፣ ያን ያህል ከባድ ጉዳይ አይደለም። ጥሩ፣ በቃ ልብስ ቀይሬ ልምጣ። እማዬ። አቤት የኔ ልጅ። እርግብ የሚለውን ስሜን ተይኝ ብልሽ እምቢ አልሽኝ አይደል? አረ እምቢ እያልኩሽ እኮ አይደለም የኔ ልጅ። እና ታዲያ ምንድን ነው? እኔም እኮ ስሙ ከማንነትሽ ጋር ግጥም ስላለልኝ ነው የወደድኩት። እንዴት? ባህሪሽ በጣም የዋህ፣ ለሰው አዛኝ፣ እርግብ የሚለው ስም ስለሚገባሽ እኮ ነው እርግብ የምልሽ። ቢሆንም እማዬ፣ እኔ ሀሴት ብለሽ እንድጠሪኝ ነው የምፈልገው። ልጄ፣ እርግብ የሚለውን ስም ያወጡልሽ ሰዎች እኮ ያንቺን ባህሪ በደንብ አውቀዎች ስለሆነ ነው። እና የሚያሳደጉሽን ሰዎች ለማስታወስ እርግብ መባሉ ለአንቺ ጠቅምሻል እንጂ አይጎዳሽም። እማዬ፣ አንቺ ትክክል እንደሆንሽ አውቃለሁ። እኔ ግን ሀሴት ብለሽ ስጠሪኝ ነው ደስ የሚለኝ። የልጅነት ትዝታዬን የመለስሽልኝ ነው የሚመስለኝ። የኔ ልጅ፣ አንቺ የልጅነት ጊዜሽን አለማስታወስሽ ምን ያህል ሊጎዳሽ እንደሚችል እኮ እገምታለሁ። ግን ደግሞ አንቺ የልጅነት ጊዜሽን አለማስታወስሽ ቤተሰቦችሽ ላይ ምንም የሚፈጥሩ ተጽዕኖ የለም። ግን ደግሞ ባስታውሰው ደስ ይለኝ ነበር። ይገባኛል። አንቺ ያን ያህል መጨነቅ የለብሽም። እኛ ዛሬ አንቺ አብረሽን ስለሆንሽ በጣም ደስተኞች ነው። ለነገሩ ልክ ነሽ እማዬ። እንደዛ እየፈለግኳችሁ ሳላገኛችሁ ሞቼ ቢሆን ኖሮ ምን አደርግ ነበር? እንደሱ አይባልም። ደግሞ እርግብ እያልኩ ስጠራሽ የሚያስከፋሽ ከሆነ ሁለተኛ አልጠራሽም። ከዚህ በኋላ ሀሴት እያልኩ ነው የምጠራ። ደስ ይለኛል እማዬ። በቃ ጥሩ፣ ልብሴን ቀያይሬ ልምጣና ምግብ እንበላለን። እሺ እማዬ። ሀና፣ ጎድሽ ሊታይልሽ ነው። ምን ይጥሽ እንደሆነ እናያለን። እንዴ ወይ አልተኛሽም እንዴ? አልተኛውም። ከመተኛቴ በፊት ኮሌሽ ብዬ ነው። እማዬ፣ እስካሁን መምጣቴን አምነሽ አልተቀበልሽም አይደል? የኔ ልጅ፣ እንዴት አድርጌ አምኜ ልቀበል ብለሽ ነው? አሁን እኮ ሁሉም ነገር አልፏል። እሱስ ልክ ነሽ። ያ የመከራ ዘመን አልፏል። በይሁን ተኝ። እማዬ። አቤት ልጄ። የሆነ ነገር ልጠይቅሽ ነበር። ምንድን ነው ልጄ? ገንዘብ ፈልጌ ነበር። ለገንዘብ ነው ይህን ያህል የምትጨነቂው? አረ እኔ እሰጥሻለሁ። አመሰግናለሁ እማዬ። ለመሆኑ ምን ያህል ነው የፈለግሽው? 50,000 ምናምን። ችግር የለውም፣ በቃ ነገ እሰጥሻለሁ። በጣም አመሰግናለሁ እማዬ። ሀሴትዬ፣ እኔ እኮ እናትሽ ነኝ። ከዚህ በኋላ እኔን ምንም ነገር መጠየቅ መብት አለሽ። እሺ እማዬ። ግን ገንዘቡን ለምን እንደፈለግሽ ማወቅ እችላለሁ? ለምን ጠየቅሽኝማ? ምን መሰለሽ ሀሴትዬ፣ ገንዘብ ሰላምን ይዞብኝ ጠፍቶ ነበር። ለረዥም ጊዜ ስጭኝ ያለችኝ ሁሉ እየሰጠኋት አጥቻት ነበር እና አንቺንም ላጣሽ አልፈልግም። እማዬ፣ እኔ እንኳን ለዛ አይደለም ያሳደገችኝ ሴት ልጅ ባህር ዳር አለ ምናምን ብዬሻል ነበር። ይሄ በተደጋጋሚ ሊደፍረኝ ሞክሮ ነበር ያልሽኝ? አዎ። እሺ፣ እና ለሱ ለመስጠት ነው? አዎ፣ እሱ ስለታመመ ለሕክምና የመስችውን አግዥኝ ብላኝ ነው። የኔ ልጅ፣ ሊደፍርሽ የነበረ ክፉ ሰውን ልትረጁ ነው? እኔ የማየው የእሱን ክፋት ሳይሆን የእናቱን ደግነት ነው። ይገርማል። አንቺ የድሮዋ ሀሴት ነሽ። ማንም ክፉ ቢያደርግብሽ ክፋቱን አይተሽ አታውቂ። እማዬ፣ እናቱ ለእኔ እናቴ ነበረች። እስከ ሞተችበት ስለት ድረስ አንድ ክፉ ቃል ተናግራኝም አታውቅም። በቃ
አንቺ ማድረግ የፈለግሽውን ነገር ሁሉ ታደርጊያለሽ። እኔ ገንዘቡን ሰጥሻለሁ። በጣም አመሰግናለሁ እማዬ። በቃ ሰላም ደሪ የኔ ልጅ። ደህና ደሪ እማዬ። ቤተሰብ ማለት ነው። ብዙዎቻችን ወይዘሮ ሜላት ማናት ወይዘሮ ባዩሽ የእርግብ አክስት ማለት ነው ከየት አምጥታ ነው የቅናት መንፈስ ግብግብግብ ቅጥል ያደረጋ ሴትዮ ከየት አምጥታ ነው የሜላትን ማን ነው የሀኒቾን ፎቶ ለእንትን የሰጠቻት ለእርግብ የሰጠቻት? ታውቃላችሁ የዚህ ነገር ጠንሳሽና የዚህ ነገር ሁሉ አቀናባሪ ወይዘሮ ባዩሽ ናት። ይሄ ደግሞ ከምንድን ነው እንደምላችሁ ሁልጊዜ ፈጣሪ ከቅናተኛ ሰው ይጠብቃችሁ፣ ከቅናተኛ ጓደኛ ይጠብቃችሁ፣ ከአሳዛኝ ሰው ይጠብቃችሁ እንደምላችሁ ሁሌ ማለት ነውና እንግዲህ እኔ እንደሚመስለኝ መስቀሉን ሀና ላይ ያየችው ይመስለኛል። የኔ እንትን ነው ያው ወደፊት እሱን ተንተን ስታደርገው እናያለን። መስቀሉን ሀና ላይ ያየች፣ ከዛም በኋላ ደግሞ የሀናን ቤት ተከትላ የሀና አባት ቤት በሌሉበት ሄዳ የሀኒቾን የልጅነትን ፎቶ እንደወሰደች ነው። እኔ እንደዛ ነው እንግዲህ መገመተው። እንዴት እንደሆነች ባላውቅም ሀሴት መሆኗን እንዴት እንዳወቀች አሁን አይታችኋት ከሆነ እርግብ ራሷ ሀና የሜላት ልጅ እንደሆነች አውቃለች። እንዴት እንደምታደርጋት እነሱ ከሷ በፊት የነበሩ ሰዎች ሀና ይወዷታል። እንግዲህ ሰላም፣ ምናሴ፣ ወይዘሮ ሜላት ምናምን ሁላቸውም በጣም ነው የሚወዷት ሀኒቾን። እንደ ሰራተኛ ሰው እንደ ራሳቸው ልጅ ነው የሚያዩት። ነገር ግን እሷ ይኸው ትናንት መታ ሀናን በዚህ ውጪ በዚህ ግቢ ብላ ምንጭጭቅ ነው የምታደርጋት። ያ ደግሞ ማለት ተቀናቃኛዋ ጠላቷ ናት። እኔ ወይዘሮ ሜላት ራሱ ይሄኔ ምርመራ አለማድረጓ በጣም አናዶኛል። ምክንያቱም አልፈርድባትም። በአንድ ጎን ደግሞ የእናት ፍቅር በቃ ልጇን ለማግኘት በጣም የጓጓች ብዙ የደከመች እናት ናት። ወይዘሮ ባዩሽም ደግሞ የእሷን ትልቁን ደካማዋን ጎን ተረድቷለች። የእሷ ትልቁ ደካማ ጎን የወይዘሮ ሜላት ለአሴት ያላትን ፍቅር ነው። ለአሴት ያላትን ፍቅር ስለምታቅ በዛ ገብቼ ልጠቀም፣ በዛ ገብቼ ላገኝ ነው ትልቁ የእሷ እንትን ማለት ነው። እና ስለዚህ ዛሬ በጣም ደስ የሚል ይመስለኛል። እና እንግዲህ አንድቸውዬ ወይዘሮ ሀና ፎቶውን እያየች ደርሳባት እንዴት ይሄ ፎቶ ኬት መጥቶ ነው የኔ የልጅነቴ እኮ ነው ስትላት እንግዲህ እዛው ሲደራረቁ ወይዘሮ ሜላት እርግጠኛ ነኝ በፊት ቢሆን ሀና ልጄ ነች ብላ እንዲህ ነበር የምትቀበላት። አሁን ግን በጣም ነው ግራ የምትጋባው። ለምን እርግብ ልጅሽ ነኝ ብላ የሀናን ፎቶ አሳይታት የሀናን መስቀል አሳይታት ልጅሽ ነኝ ብላ ቤቷ ስለገባች ግራ ግብት ነው ምላት። ወይ እንዴ ምርመራ ማድረግ አለባት ወይም ብቻ የሆነ ነገር መፍጠር አለባት። አለለዛ ማንደው ልጄ የሚለውን ነገር ዲኤንኤ ምርመራው እንኳን እንደምታደርግ ዲኤንኤ ምርመራው እንኳን ለዛች ለባዩሽ ተብያው አማክራው እንኳን ካደረገች ቀጥታ ያናን ነገር ነው ወስዳ ዲኤንኤ ምርመራ ላይ የምትሰጠው ማለት ነው። ምክንያቱም ዛሬ ብቻ ብዙዎቻችንም በጉጉት ነው እየጠበቅን ያለው ምን ይሆናል፣ ምን ይፈጠራል። እኔ እንጃ። ግን አንዳንዴ በቃ ስታስቡት የምሬን ነው የምላችሁ ማለት በሁን የሆነውን ነገር አንዳንዴ በድራማ አድርጎ ሲያሳዩን ማለት ነው። ምክንያቱም በዚህ ሰዓት ምቀኛ ጓደኛ ነው ያለው፣ የእናንተን እድገት የማይፈልግ፣ የእናንተን ለውጥ የማይፈልግ፣ የእናንተን ከፍ ማለት የማይፈልግ። ብቻ እግዚአብሔር አምላክ ከእንደዚህ አይነት ክፉ ሰዎች ይሰውረኝ ብላችሁ ጸልዩ። የእውነቴን ነው የምላችሁ። ከአስመሳይ ሰዎች ለእናንተ መልካም ጓደኛ መስለው አዛኝ መስለው ህይወታችሁን ገብተው ሲኦል ከሚያደርጉ ሰዎች እግዚአብሔር ይጠብቀን እያላችሁ ለራሳችሁ ከቤታችሁ ስትጠዋጠዋት ወይም ደግሞ ከእንቅልፋችሁ ስትነሱ ከእንደዚህ አይነት ሰዎች እግዚአብሔር አምላክ እንዲጠብቃችሁ ጸልያችሁ። እውነቴን ነው። ይሄ ድራማ መሆኑን አይደለም፣ ግን በዚህ ሰዓት ያለ ነገር ነው። ይሄ ግልጽና ግልጽ የሆነ ነገር ነው። ገባችሁ አይደል የኔ ቤተሰብ? እና ለማንኛውም ዛሬ ሰዓት እስኪደርስ እኔ በጣም ጓጉቻለሁ። ማየት ራሱ ካቆምኩኝ ቆይቼ ነበር፣ ግን ዛሬ ማለት ነው የማየት ጉጉቴ ብዬ እየጠበቅኩ ነው ማለት ነው። እና ሰዓቱ እስኪደርስ በጣም ነው የጨነቀኝ። የሚገርማችሁ ነገር ምን ይፈጠራል የሚለውን ነገር ለማየት ማለት ነው።